ቤተክርስቲያን ትምህርት በተማርኩት መሰረት ለፍቅር ዋጋ የሚከፍል እንደ ሴት ያለ የለም። የእውነት ለመናገር ከየት ነው አሁን 12 ሐዋርያት ሁሉ እንወዳለን አሉ። ሽቱ እዛው መቃብሩ የተገኙ ሴቶች ናቸው። በአንድ አካል እንደሚወደዱና እነሱም እንደሚወዱት እርግጠኛ ከሆኑ ፍርሃት፣ አሁን ሴቶች ፈሪ እንደሆኑ ነው የሚገመተው። በፍጹም ዋጋ ይከፍላሉ። ግን በዚያ ሰው ዘንድ ቦታ እንዳላቸው ግን እርግጠኛ መሆናቸው ግን ጊዜ ፈጅቶ የሚገኝ ነገር ነው። በብዙ ነገር ፈትነው አረጋግጠው ነው ያን የሚያደርጉ። ሰው እንደዚያ ካልሆነ አይወደኝም ብለው ካሰቡ ግን አይጨበጡም። ፍጹም መጽሐፈ ምሳሌ ስንተረጉም እንደምናገረው በሴትና በሌሊት የሚታወቅ ነገር የለም። ምንም መርምሮ ማወቅ አይቻልም። ምንም እየሳቁ ተቆጥተው ይሁን፣ ተቆጥተው እየሳቁ ይሁን፣ እየታዘቡ ይሁን፣ እየፈተኑ ይሁን፣ በትክክል ቃል እየገቡ ይሁን ማረጋገጥ አይቻልም። እግዚአብሔርም በጣም ብዙ ሴቶች ብዙ ልጆችን የማሳደግ ኃላፊነት በእነሱ ስላለ አይምሯቸውን በተለየ ውስብስብ አድርጎ ኃይል ጨምሮ ነው የሰጣቸው። አሁን ባል ነው ማጫ የሚሰጥ ማለት ጥሎሽ የሚጥለው ምክንያት ምንድነው? አከብርሻለሁ፣ በጣም ነው የምወድሽ ማለት ነው። ስለዚህ መውደዱን እየገለጠ መወደድ አይደል የምትፈልገው። በነገራችን ላይ ስጦታ የሚሰጠው አንድ ሰው ልቤን እሰጥቻለሁ ግን እንዳልሰጥ ለእኔ ያስፈልገኛል ነው እዚህ ውስጥ መቀመጥ አለበት። ስለማልሰጥ ልቤን በዕቃው በኩል ገልጫለሁ ነው ሐሳቡ። የኔ ገንዘብ የሷ ነው፣ ስጦታ የምሰጣት ለምንድን ነው ምናምን ይላል ሰው ማለት ነው። ፍቅሯቸው እንዳላረጀ እንዲገልጽላት ነው የምትፈልገው እንጂ ጠፍቷት ወይም ራሷ ወጪ አድርጋ የሆነ ነገር መግዛት አቅቷት አይደለም። ግን ትዳር ሁልጊዜ ሰርግ አድርገውት የሚኖሩት ያንን። ስለዚህ ሁልጊዜ እንዳያረጅባት ትፈልጋለች። አሁንም ልቡ እንዳለው ነው ወይ ይሄንን ነገር ስለማያደርጉ ነው ይሄ ሁሉ ችግር የመጣውና አሁን መፋታት የሚለውን እንተውና ይሄንን ያድርጉ የሚለውን ነው የምመክር። አንደኛ መጸለይ፣ ማመን። ላመነ ሰው እንኳን የሰው ልብ ያውሬ ልብ ይለወጣል። ዳንኤል እኮ ያውሬ ልብ ተለውጦለት ወዳጅ አድርገውታል። ትክክል። የባለቤቴን ልብ እለውጠዋለሁ ብላ አምና መጸለይ ያለበት። ይሄ ጠባዩ በፍጹም የሱ አይደለም፣ ድሮ አላውቅበትም፣ አጋንንት ናቸው እንደሚያደርጉ። ሁለተኛ መረዳት ጥሩ ነው። እኔ መረዳት የሚባለው ነገር ምንድን ነው? ሰው ለምን ይሳሳታል የሚለውን ማወቅ። አጋንንት ናቸው እንደሚያሳስቱት። ሁለት የስጋው ፍላጎት ያሳስተዋል። ሶስተኛ ደግሞ አለማወቁ ያሳስተዋል። አራተኛ ደግሞ የመንፈሳዊ ብስለት ደረጃው ለጋ ስለሆነ ይሳሳታል። እነዚህን ነገሮች ግምት ውስጥ አስገብቶ ይቅርታ ማድረግ እና ቃላትን ማለዘብ። ልዝብ ቃል ቁጣን ታበርዳለች ይላል ሰሎሞን። ትክክል። ከመፎካከር ይልቅ ውይይትን መምረጥ። እንደዚህ የምናደርግ ነው መልካም እንጂ ተፋቱ አልልም እኔ።